የምታጓጓ ሀገር ማለት እንደሷ በብዝሃነት ተከባብሮ በአንድነት ተፈቃቅዶ የሚኖር ድንቅ ሕዝብ ያላት ብለው የሚቀኑባት ሀገር የብዝሃ ሃይማኖት የበርካታ ባህልና የብዙ ትውፊቶች ባለቤት ሆና በሁሉም የተባበረች እየተሰራች እየተጠበቀች የዘለቀች ህብረ ብሔራዊት ሀገር ኢትዮጵያ አሁን የምትገኝበትን ቅርጽና መልክ እንድትይዝ በብዝሃ ሃይማኖት እሳቤ ልክ ሌሎች ሃይማኖቶች እንዲያደረጉት ሁሉ ወንጌላውያን ካቶሊክና የሰባተኛ ቀን አድቬንቲስት ቤተ ክርስቲያናትም ያበረከቱት ሚና በመደመር መንግስት እውቅና የተሰጠው ነው። የመደመር መንግስት ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ ኢትዮጵያ ዛሬ ያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው መንግስት። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሌሎች ሃይማኖት ተቋማት ጋር እንዲያደረጉት ሁሉ ዛሬ በሶስተኛ ቀን ውሎ ከኢትዮጵያ ወንጌላውያን ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተ ክርስቲያናት መሪዎች ጋር ውይይት አካሂደዋል። የሚያምር ከተማ ሆኖልናል፣ ምቹ ከተማ ሆኖልናል። በዚሁ አጋጣሚ ሌብነትንም እየተበቀላችሁ እንዳለ ማሳያ ሆኖ የሚወሰድ ይሆናል። ምክንያቱም ሌብነት ቢኖር ኖሮ ከተማ እንደዚህ ሊያምር የሚችል ከተማ ሊገነባ የሚችልበት ተቋማት ሊገነቡ የሚችሉበት እድል አይኖርም ነበር። ስለዚህ በዚህም አቅጣጫ የምትመሰገኑ አመራሮች ስላላችሁን እናመሰግናችኋለን። የራሳችን የቤተ እምነቶች ይዞታ በስማችን እንዲኖረን የምታደርጉት ተጋድሎ በእኛ ፊት የሚናቅ አይደለም፣ ትልቅ ስፍራ የምንሰጠው ነው። በጣም እናመሰግናለን። በዛም ረገድ በአዲስ አበባም አሁን የሚሰራው ነገር አንድ ስራ ከተጀመረ እስኪያልቅ ድረስ መከታተል ማለት ይሄ ትልቅ ባህል ነው። ስለዚህ የኮንቲኒዩቲ ባህል መኖሩ ትልቅ ነገር ነው። አንድነት ላይ የቤተ እምነቶች አንድነት፣ የተቋማት አንድነት ላይ አሁን በእውነት የለውጡ መንግስት በጣም ትልቅ አክብሮት አለኝ። ግን ከዚህ በበለጠ መስራት ይችላል ብዬ አምናለሁ። የፕሮቴስታንቱ ወይ ደግሞ የወንጌል አማኞች ህብረት ልክ ካውንስሉ ተቋቁሞ አሁን ወደ አንድነት መጥቶ አሁን ብዙ ለውጦች አሉ። ከዚህ የበለጠ መስራት አይቻልም ወይ? የሃይማኖት ተቋማት የአምልኮ ቦታና ከይዞታ ማረጋገጫ ጋር በተያያዘ ለሚያነሷቸው ጥያቄዎች በአንድ ጊዜ የሚፈቱ ባለመሆናቸው ከተማ አስተዳደሩ በሂደት ምላሽ እንደሚሰጥም ተረጋግጧል። መንግስት ሁሉንም የሃይማኖት ተቋማት እንደየሴቶቻቸውና አስተምህሯቸው በፍትሐዊነት ያገለግላል ሲሉ ከንቲባ አዳነች አቤቤ ተናግረዋል። እኩል እናገለግላለን፣ በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን። በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ካቶሊክን፣ ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። የሃይማኖት ተቋማቱ የሀገር ሁለንተናዊ ግንባታ ሚናቸውን በትናንት ታሪክ ብቻ አላቆሙም። ይልቁንም አሁን መዲናዋ አዲስ አበባ በምትሰራበት ሀገር በምትመራበት የአዲስ ምዕራፍ ጉዞም ተቋማቱ አሻራና ሚናቸውን እያኖሩ ቀጥለዋል። በዚሁ አካሄድ ለመልካም አስተዳደር መጎልበትና ህገወጥነትን በመከላከል ረገድ ለኢትዮጵያ ብልጽግና እንዲሁም ለብሔራዊ ጥቅም ይበልጥ በጋራ መቆም እንደሚገባም ከንቲባዋ ጠቅሰዋል። ለሚቀጥለው ስራ ጊዜያችን በሰላም በልማት በሀገረ መንግስት ግንባታ ህገወጥነትና አላግባብ የሚከዱ አካሄዶችን በመታገል አካባቢያችንን በማልማት በማጽዳት በመንከባከብ በመጠበቅ ለስራ ዜጎችን በማትጋት አብረን እንሰራለን። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የተካሄደው ውይይት በስራ ሂደት ያጋጠሙ አንዳንድ ክፍተቶችንና እንግልቶችን በቀጣይ በትብብር ለማረም የሚያስችል ምቹ መደላደል የፈጠረ መድረክም ሆኗል።